አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን። እንዴት አደርሽ እናቴ? እንዴት አደርሽ ልጅ? ትንሽ አተኝ ነበር፣ ለምን ተነሳሽ? አረ ብዙ ተኛው እኮ፣ ደግሞ እኮ ሰዓቱ ሄዷል። አዎ ግን እኮ እኔ ቁርስ እስከምሰራ ድረስ ትንሽ መተኛት ትችይ ነበር። አይ የሚበቃኝን ያህል ተኝቻለሁ። ይልቅ የማገዝሽ ነገር አለ? አረ ምንም የለም የኔ ቆንጆ። አንቺ ልቁኑ ያልጨረሽው ጥናት ካለ ጨርሺ፣ እኔ ደግሞ ቁርሳችንን ሰራርቼ እጨርሳለሁ። ቲና ተነሽ። እሺ አባዬ ልነሳ ነው እኮ። ተነሻ ቶሎ በይ እኮ። እሺ አንተ ወጣን ይመጣለሁ። እኔ አልወጣም። አሁን ተነሽ ብዬሻለሁ። ተነሽ። አየሽ፣ ለዚህ እኮ ነው ማታ አታምሽ እያልኩሽ አምሽተሽ እየተኛሽ ጠዋት ታስቸግሪያለሽ። እንዴ መቼ አስቸገርኩኝ? ያው ተነሽ ባልከኝ ሰዓት እየተነሳሁ እንዴ። ወገኛ በይ ተነሽ። አሁን ቶሎ ዩኒፎርምሽን ለብሰሽ ነይ። ተነሽ። ክያይ ዛሬ አንደኛ ሴሚስተር ሰርተፍኬት የምትቀበሉበት ቀን ነው አይደል? አዎ ዛሬ ነው። እና አንደኛ አልጠብቅ። አዋ እኔ ልጅሽ ከአንደኛው ውጭ ትጨካለሁ እንዴ? የኔ ጀግና በጭራሽ አታውቂም እኮ። ግን በአሁኑ አንደኛ ከወጣሽ አደርግልሻለሁ ያልሽውን ነገር እንዳትረሽ። ምን ብዬሻለሁ? አውቀሽ ነው አይደል እማዬ? ኧረ አይደለም፣ የምር ስለረሳሁት ነው። ምንድን ነው እማዬ? ደግሞ አንደኛ ከወጣሽ ለልደትሽ አባትሽንና እህትሽን አገናኝሻለሁ አላልሽ? እሱን ነው እንዴ? አዎ ታመጪልኛለሽ አይደል? እስኪ ጊዜ ድረስና እናወራበታለን። እንዴ እማዬ ጊዜው እኮ ደረሰ። ይኸው ዛሬ ሰርተፍኬት እቀበላለሁ። ቀጣይ ሳምንት ደግሞ ልደቴ ነው እኮ ኪያ። አንድ ሳምንት ሙሉ ጊዜ አለን አይደለ? ስለዚህ እዛን ጊዜ እናወራበታለን። እማዬ በአሁኑም ሰበብ ልትፈጥሪ ነው ኪያ። ወሬውን ተይና ቶሎ ቶሎ ቢና እንሂድ፣ ሰዓት ረፍዷል። ቢ እንጂ ቢ አባዬ። ወይ ልደቴ ቀጣይ ሳምንት እንደሆነ ታውቃለህ አይደል? በደንብ ነው እንጂ የማውቀው። አባትሽ እኮ ነኝ። እና ምንድን ነው የምታደርግልኝ? ምን እንዳደርግልሽ ነው የምትፈልጊው? የፈለግኩትን ነገር ታደርግልኛለህ? ምን ችግር አለው? የፈለግሽውን ነገር አደርግልሻለሁ። በቃ ታብሌት እንድትገዛልኝ እፈልጋለሁ። አይ ታብሌት እንኳን አልገዛልሽ። እንዴ ለምን? አሁን የፈለግሽውን ነገር አደርግልሻለሁ ስትል አልነበር? ብዬሻለሁ። ግን ይኸውልሽ ታብሌት እንድገዛልሽ የምትፈልጊ ከሆነ ምን ማድረግ እንዳለብሽ ታውቂያለሽ አይደል? የተነጋገርነው መቼም አትረሺው። ምንድን ነው የተነጋገርነው? መቼም ይሄ ከ1 እስከ 10 መውጣት አለብሽ ያልከው እንደ? አዎ ታብሌት እንድገዛልሽ ከፈለግሽ ማለት ነው በዚህ ሴሚስተር ከ1 እስከ 10 የመውጣት ግዴታ አለብሽ። ግን እኮ ምን ግን እኮ አለው? ተነጋገርን እኮ አይደል? ቃል ደግሞ ቃል ነው። በቃ ቃልሽን መጠበቅ አለብሽ። በቃ ተው። ኪያ ልጄ እንዳልተኛሽ አውቃለሁ። ተነሽ።
ዛሬ ውጤት ተቀብላችሁ የለ? ስንተኛ እንደወጣሽ ንገሪኝ። አንደኛ። እውነት? አንበሳዬ ነሽ። እውነት አንቺን የሰጠኝ አምላኬን በጣም ነው የማመሰግነው። እኔ ግን የምታፍርብኝ ነው የሚመስለው። ምን? ይሄ ደግሞ ምን ማለት ነው? ቆይ ለምን እንደዚህ አሰብሽ? ባታፍርብኝ ኖሮ ከአባትና ከእህቴ ነጥለሽም ብቻዬን አታድኑልኝም ነበር። ይኸውልሽ ኪያ፣ አንቺ የማታውቂው በጣም ብዙ ነገር አለ። ምንድን ነው የማላውቀው? እስኪ ንገሪኝ። እህቴና አባቴ እንዳላገኝ የሚያደርገው ምክንያት ምንድን ነው? አሁን በነገርሽ አይገባሽም። ሁሉንም ነገር ጊዜው ሲደርስ ታይዋለሽ አልኩሽ እኮ። አይ አሁን ነው ማወቅ የምፈልገው። ከዚህ በላይ በተስፋ መኖር አልፈልግም። ሁሉንም ነገር ዛሬ ንገሪኝ። ኪያ እንግዲህ ድርቅ አትበይ። ሁሉም ነገር በጊዜው ታይዋለሽ አልኩሽ አይደለ? ምንድነው አስሬ የምትደግሚብኝ? አየሽ፣ ሁሉም በጩኸት ነው ልታሳሚኝ የምፈልግ። እስኪ አንድ ቀን እንኳን ለምጠይቅሽ ጥያቄ ትክክለኛ መልስ ስጭኝ። የጠየቅኩሽ እኮ ሌላ ነገር አይደለም፣ እህትና አባቴን ነው። ቆይ ለምንድን ነው ያለ መፈለግ ስሜት እንድትሰማው የምታደርገው? ለማንኛውም እስከ ልደቴ ቀን በተስፋ እጠብቅሻለሁ። ከዛም በኋላ ግን ሀያ አምስተኛ ጭራሽ ከአምና የወረደ ውጤት ይዘሽልኝ ትመጫለሽ? ቆይ ግን አንቺ ምን ባደርግሽ ነው የሚሻለው? እኔ እኮ እየጠበቅኩ የነበረው ከ1 እስከ 10 ትወጫለሽ ብዬ ነበር። አንቺ ግን ወደ ታች 25ኛ። ቆይ ግን ምንድነው ችግርሽ? ንገሪኝ እስኪ። መልሽልኝ እንጂ አንቺን እንዴ ማናገረው? ሰሚኛለሽ? ይኸውልሽ ከዛሬ ጀምሮ ማለት ነው፣ ከዛሬ ጀምሮ ይሄ ፊልም እያየሁ ብሎ ማምሸት፣ ውጪ ወጥቶ መራገጥ ምናምን የሚባል ነገር የለም። ተግባባን? እዚህ ቢያንተ ነገ ደግሞ 50ኛ ውጭልኝ እሱ ነገር ከዚህ ሁሉ ጊዜ በኋላ ምን ልትሰሪ መጣሽ? ደግሞ ቤቴ እንዴት አገኘሽው? ምን ነው አልገኝም ብለህ ነበር የምታስበው? ቆይ ጉዳያችንን ጨርሰናል አይደል? ታዲያ ምን ፈልገሽ መጣሽ? አልጨረስንም። እነዚህ ልጆች በመካከላችን እያሉ የኔ እናንተ ጉዳይ መቼም አያልቅም። እሺ ምን ማለት ነው? ይሄንን ጉዳይ እኮ ከዚህ በፊት በፍርድ ቤት ጨርሰናል አይደል እንዴ? ፍርድ ቤቱ ያልፈታው እኔ ደግሞ የማነሳው ትልቅ ችግር በመካከላችን አለ እኮ። ምንድን ነው? ኪያ አባቷንና እህቷን ማግኘት ትፈልጋለች። እኔም ቢሆን ደግሞ ከዚህ በላይ ከልጅ ተነጥዬ መቆየት አልቻልኩም። ተይ እባክሽ፣ ትሰሚኛለሽ? መጀመሪያ የሚበጅሽን መርጠሽ ወስደሻል። እሺ እኔ ስለ አንቺ ልጅ አይመለከተኝም። ለምንድን ነው የማይመለከትህ? ለአንተም እኮ ልጅ ናት። የኔ ልጅ አይደለች። የኔ ልጅ ቲና ብቻ ነች። እኔ የምኖረው ስለሷ ብቻ ነው። እሺ አንቺ ሞሽ ልጅሽ ማለት ነው ከኔ ህይወት ውጡ። ቲና ቲና! አቤት አባዬ። ምንድን ነው ስትጠራ ያሰብኝ? እንዴ አንቺ ልጅ ዩኒፎርሜን እኮ እየቀየርኩ ነበር። እሺ አሁን ጨረሽ? አዎ ጨርሻለሁ። እሺ አባዬ። ወይ አሁን
እንደተቀየምከኝ ነው እንዴ? እሺ በቃ ይቅርታ። ቆይ ለምን ይቅርታ የምጠይቂ? ውጤቴ ጥሩ ስላልሆነ አይደል እንዴ ተቀየምከኝ? እና ለሱን ይቅርታ የምጠይቂ? ይኸውልሽ እዚህ ጋር ቆመሽ እኔን ይቅርታ ከምትጠይቂ ማለት ነው ውጤትሽ ላይ ትኩረት ብታደርጊ ነው የሚሻልሽ። አሁን እንታ ኪዩዬ ያቺ ጓደኛሽ ግን የት ሄዳ ነው? ትዝ ይልሻል? መጀመሪያ አካባቢ እኮ በጣም ነበር የምታያት። እንደውም በሷ የተነሳ ትምህርት ቤቱ ላይ ድምቴ ነበረ። እባክሽ ኪዩዬ እንደዚህ አትሆኝብኝ። እኔ ስታኮፊ በጣም ነው የሚጨንቀኝ። እሺ በቃ ይቅርታ አድርጊልኝ። እኔ ይቅርታሽን ሳይሆን አባቴንና እህቴን እንድታመጭብኝ ነው የምፈልገው። ቆይ ግን ማምጣት እየቻልኩኝ እኔ ሳልፈልግ ቀርቼ ነው ይመስልሽ? የምር ስላልቻልኩኝ እኮ ነው። ለምንድን ነው ያልቻልሽው? እሱ ረጅም ታሪክ ነው። አሁን ብነግርሽ አይገባሽ። አውቀሽ ነው። ሲጀመር ምንም ምክንያት ስለሌለሽ ነው እንደዚህ የምትይ። እባክሽ ኪዩዬ ትንሽ እንኳን ልትረጂ ሞክሪ። አልፈልግም። አባቴንና እህቴን ካላመጣሽልኝ በስተቀር መቼም አልረዳሽ። እሺ በቃ አመጣቸዋለሁ። ማርያም? አዎ እስከ ልደትሽ ቀን አመጣቸዋለሁ። በጣም አመሰግናለሁ። አባዬ በቃ ይቅርታ፣ እንታረቅ። በቃ ቀጣይ ሴሚስተር አንተ እንደምፈልገው ጥሩ ውጤት አምጥቼ አስተስታለሁ። እሺ። ኧረ አባዬ ምንድን ነው? ቀጣይ ሴሚስተር ጥሩ ውጤት እንደማመጣ እኮ ቃል ገባሁልህ እኮ። እሺ ያልኩሽ እኮ በቃ። እንደሱ አይደለም እሺ እንድትል የምፈልገው። እሺ እንዴት ልበልሽ? አንቺ ቃል ስለገባሽልኝ እየጨፈርኩ ምናምን ነው እንዴ እሺ ማለት ያለብኝ? እኔ እንደሱ አላልኩም፣ ግን ቢያንስ ኩርፊያውን ተውና እንደ በፊቱ አዋራኝ። እሺ ግን ይኸውልሽ በዚህ ሴሚስተር ማለት ነው በጭራሽ እንደዚህ አይነት ውጤት ማየት አልፈልግም። ወቂ እሺ እንደዛ ከሆነ ተስማምቻለሁ። ቢቲቲ ሄሎ ኤፍሬም፣ እንዴት ነህ? ዛሬ ከቻልክ አግኝቼ ላዋራ ፈልጌ ነበር። ምንድን ነው የምናወራው? እሱን በአካል ስንገናኝ ነው የምነግርህ። አዝናለሁ፣ አልችልም። ኦኬ፣ ዛሬ አልችልም፣ ነገ ማድረግ እንችላለን። ዛሬ ብቻ ሳይሆን መቼም አልችልም። ማለት አልገባኝም። አንቺ ሴትዮ ላገኝሽ አልፈልግም እያልኩሽ እኮ ነው። ለምን? ምክንያቱም ይኸውልሽ ምንም የምናወራው ነገር ስለሌለ። አይ እንደሱ እንኳን እርግጠኛ ነኝ። ሲጀመር የማወራህ ነገር ባይኖር ኖሮ እኔም ላገኝህ አልልህም። እኔ ደግሞ ይኸውልሽ ምንም የምናወራው ነገር እንደሌለ እርግጠኛ ስለሆንኩኝ ላገኝሽ አልፈልግም። ጥሩ። ስለዚህ ቤት ድረስ መጥቻ አገኛለሁ። አንቺ ሴትዮ የማይሆን እልህ ውስጥ እንዳትከቺ ትሰምኛለሽ? በምንም ተአምር ቤት እንዳትመጪ ነግሬሻለሁ። እንደዛ ከሆነ አሁን የምቀጥር ቦታ በ30 ደቂቃ ውስጥ መድረስ አለብን። አንዴ ቆይ እያዘዝሽኝ ነው? እያዘዝኩ ሳይሆን እያሳወቅኩ ነው። አሁን ነው አድራሻ ልክልሃለሁ። እሺ ለምን ነበር የፈለግሽ? የልጆቻችን ልደት እንደደረሰ ታውቃለህ አይደለ? ስለ አንቺ ልጅ ምንም አውቀው ነገር የለም። የኔ ልጅ ግን ልደት ደርሷል። ለማንኛውም ልጄ በልደቷ ቀን አባትና እናቷን ማግኘት ትፈልጋለች። ቆይ ግን አንቺ ልጅ ለምንድን ነው ልጅሽ ማግኘት የማትችለውን ነገር መመኘት እንድታቆም አትነግሪያት? አልነግራትም። ምክንያቱም ልጄ የምትፈልገውን ነገር ሁሉ እንደምትሰጣት ቃል ገብቼላታለሁ። አየሽ፣ ችግሩ ያለው እሷ ጋር ሳይሆን አንቺ ጋር ነው ማለት ነው። አትሳሳት። እኔ ጋር ምንም ችግር የለም። ችግር አለ ከተባለም ያለው ችግር ሁሉ አንተ ጋር ነው ያለው። ጭራሽ ይሄ ነበር የቀረሽ። ይኸውልህ ኤፍሬም፣ ልጄን ከዚህ በላይ እየዋሻሁት መኖር አልፈልግም። ስለዚህ የልደቷ ቀን መታችሁ እንድታገኟት እፈልጋለሁ።
ቆይ ባንመጣስ? ባንመጣ ምን ልታመጪ ነው? እሱን የዛን ቀን አትምጡና ሳደርገው ታየኛለህ። እያስፈራራሽኝ ብቻ ነው። እያስፈራራሁህ አይደለም፣ የሚሆነው ነገር በግልጽ እየነገርኩ ነው። በምሰጥህ አድራሻ ቲናን ይዛት አትምጣና ራስህ ጦርነት ውስጥ እንደገባህ አውቅ። እሺ? ቆይ ግን አንቺ ልጅ ካልሽኝ እያውለሽ ለምንድን ነው የምትይው? ቢጠፋብሽ ግን በጭራሽ አልገዛልሽ። ኧረ አባዬ አይጠፋም። ደግሞ ይሄንን ጌም እኮ ተጫውቼ እንደጨረስኩ አስተካክዬ አስቀምጠዋል። ቆይ ጥናት ጨርሰሽ ነው እንዴ ጌም የምትጫወቺው? አዎ አባዬ ጨርሻለሁ። ደግሞ ነገም ቅዳሜ ስለሆነ በደንብ አጠናለሁ። ተይ አንቺ ልጅ ቃልሽን እንዳታጥፊ። አታስቡ አባዬ፣ አልረሳውም። ደግሞ አኮርሃለሁ። እሺ? እስኪ እናያለን። ለማንኛውም የቆሸ ልብስ ካለሽ አምጪ ልጠብልሽ። እሺ። ምን ይሻለው? ተነሽና ይዘችልኝ ያ አንቺ አባዬ አባዬ አሽሙረሽኝ እኮ። እሺ ተነሽ ሂጂ አምጪ። ምግብ መስራት ጀመርሽ? አዋ እና ስትቆይ ምን ላድርግ? ቢያንስ የተወሰነውን ላቃል ብዬ እኮ ነው። እሺ በቃ የቀረውን እሰራለሁ። አንቺ ደግሞ ጥናትሽን አጥኚ። አይ አጥንቼ እጨርሻለሁ። ይሄንንም እኮ እየጨረስኩኝ ነው። በቃሽ፣ እንደዛ ከሆነ እኔ ደግሞ ቆንጆ ቡና አፍላለሻለሁ። ቆይ ግን አንቺ እስካሁን ተቀምጠሻል? እና ምን ላድርግ? ቆይ እኔ ልብሱን እስካጥብ ድረስ አንቺ ምን አለ ምግብ ብትሰሪ? እኔ ኧረ አባዬ አታስቀኝ እንዴ! ማለት ቆይ ብትሰሪ ምን ችግር አለ? እሱማ ምንም ችግር የለውም፣ ግን ደግሞ አልችልም። እቺ ይኸውልሽ የሁል ጊዜ ማምለጫሽ ነሽ። እንደውም ዛሬ አብረን ነው ምግብ የምንሰራው፣ በዛው ሙያ ትለምጃለሽ። አይ አባዬ ለዛሬ ይቅርብኝ፣ ግን ሌላ ጊዜ ታሳየኛለህ። ወይ አንቺ ልጅ ግን እኔ ስራ ግን ጠልተሽ የት ልትደርሺ ነው? ግን አባዬ ለምንድን ነው ሰራተኛ ማትቀርበው? ምን ያደርጋል ሰራተኛ? ቆይ ሰራተኛ ባለመቀጠሩ ምን የጎደለብሽ ነገር አለ? ምንም የለም፣ ግን አንተ ለእኔ ያስበሽ ነው። ችግር የለም። እኔ ለአንድ ልጅ መሆን አያቅተኝም። ለማንኛውም ላይ ተነሽ። አይ አባዬ ሌላ ነገር ይችላል። ቶሎ በይ። ቲና ተነሽ ተነሽ። ለምንድን ነው የምነሳው? ዛሬ ቅዳሜ አይደል እንዴ? እኮ ተነሽ፣ የምንሄድበት ቦታ አለ። የት ነው የምንሄደው? እሱን እዛው ስንደርስ ብታይ አይሻልሽም? እሺ በቃ መጣሁ። እሺ ቶሎ በይ። እሺ በጣም ተነሽ ተነሽ ተነሽ። አባዬ ሃፒ በርዝዴ ልጅ፣ እንኳን ተወለድሽ። አመሰግናለሁ። አመሰግናለሁ ብቻ ነው የሚባለው፣ እወድሃለሁ የሚባለው። እወድሃለሁ።
እንዴት ወድሻ? እማዬ እማ ተንሽ እማዬ እማዬ ተንሽ ተንሽ እማዬ ምንሽኪዬ ዛሬ እኮ የልደቴ ቀን ነው እና ልደትሽ እንዳከብርልሽ ነው የቀሰቀሽኝ? አይደለም በተባባለው መሰረት ዛሬ እኮ ነው አባቴና እናቴ የሚመጡት። ስለዛ መተኛት የሚባል ነገር አይቻልም። ዊኪያ በቃ አንቺ ነገር ከያሽ አትለቂም አይደለ? እንዴ ምን ነው አይመጡም እንዴ? ይመጣሉ ግን አሁን አይደለም። እና ከሰዓት በኋላ ነው የሚመጡት። እስከዛ እኔና አንቺ ብቻችን እናከብራለን። እንዴት ነው ደስ አለሽ? አዎ አባዬ በጣም ነው ደስ ያለኝ። እሺ እኔ አባትሽ እንደዚህ ነኝ። ሁልጊዜም አንቺን ማስደሰት ብቻ ነው የምፈልገው። በጣም አመሰግናለሁ አባዬ። ያው ባለፈው ከ1 እስከ 10 ወጣለሁ ስላልሽኝ ነው የገዛሁልሽ። አንቺ ደግሞ ቃልሽን መጠበቅ ይኖርብሻል። እሺ ምንም ሀሳብ አይግባ፣ አኮራለሁ። እሺ እማዬ ስንት ሰዓት ነው የሚመጡት? ትንሽ ቆያሉ። ምን ነው? አይ ሲመጡ እንደዚህ ሆኜ ከሚያዩኝ ባለፈው የገዛሽልኝ ልብስ ልልበስ። አሁን የለበሽውስ ምን ሆነ? ቆንጆ እኮ ነው። አዎ ግን ሲያዩኝ ደስ እንዲላቸው አዲሱን ልብስ ብለብሰው ደስ ይለኛል። እሺ ደስ ካለሽ የፈለግሽው ልበሽ። ቆይ እኔ ላምጣልሽ። አሪፍ ነው አይደል? አዎ ቆንጆ ሆኛለሁ። አዎ የኔ ልጅ እኮ ሁልጊዜም ቆንጆ ነሽ። እና ሲያዩኝ ደስ የሚላቸው ይመስልሻል? አዎ የኔ ልጅ አንቺን አግኝቶ እኮ ደስተኛ የማይሆን ሰው የለም። እኔ ግን በጣም ነው የፈራሁት። ለምንድን ነው የምትፈሪው? እኔ እንጃ። ቆይ ባይወዱኝስ? ኪዩ አሁን ስለዚህ ነገር አታስቢ። ጊዜው ሲደርስ ሁሉንም ነገር ታይዋለሽ። አባዬ ስልክ እናሽ
እባክሽ ልጄ እንደዚህ አትሁኝ። ምናልባት እኮ የሆነ ችግር አጋጥሟቸው ሊሆን ይችላል። ምንም ችግር አላጋጠማቸውም። እኔም ማግኘት ስላልፈለጉ እንጂ። ተይ ልጄ፣ የፈለገ ነገር ቢሆን እንደዚህ አያደርጉም። አንቺ ደግሞ የዛሬን ብቻ ታገሽኝ እንጂ እኔ ነገውን ራሴ ነኝ ይዣቸው እመጣው። አልፈልግም። ከእንግዲህ በኋላ እንዲመጡ አልፈልግም። እስከ ዛሬ ድረስ እኔ እንደምወዳቸው እነሱ የሚወዱ ይመስለኝ ነበር ስፈልጋቸው የነበረው። አሁን ግን በቃኝ። ዛሬ እንደማይወዱኝ አውቃለሁ። ከዚህ በኋላ አባትም እህትም የለኝም። አልፈልግም። ምን ልሰሪ መጣሽ? አንተ ልጠይቅ እንጂ ትናንትና ለምንድን ነው የቀረው? መጀመሪያው እንደ ባልመጣ ነግሬሻለሁ አይደል? አረ እንደዛ ነው። ወዴት ነው? ወደ ልጄ። ሁሉንም ነገር ልጄ ማወቅ አለባት። ሴትዮ አብድሻል እንዴ? ልጄ እኮ ስላንቺ ምንም ነገር አታውቅም። እሱ የኔ ጉዳይ አይደለም። አሁን አሳልፈ ልግባበት። አባዬ ምንድን ነው? ምንም አይደለም። እዚሁ ነው። ግቢ። መጣሁ። እሺ በቃ ሂጂ። ትንሽ ቆይቼ ባለፈው ቦታ እመጣለሁ። ወዴትም አልሄድም። ሁሉንም ነገር እዚሁ ነው መጨረስ የምፈልገው። እባክሽ ድርቅ አትበይ። ምንሽን ስሚኝ፣ ሂጂ። እሺ በቃ ትሰማለህ? በ10 ደቂቃ ውስጥ የማትደርስ ከሆነ ሁሉንም ነገር ነው እሺ ማበላሸው። እሺ በቃ ሂጂ። ግን አንቺ ምንድነው ፍላጎትሽ? ያንቺ ልጅ ደስተኛ እንድትሆን ተብሎ የኔ ልጅ መጎዳት አለባት እንዴ? ቲና እኮ ስለእናንተ ምንም የምታውቀው ነገር የለም። እንዴት ነው ከመሬት ተነስቼ እናትና እህት አለሽላት የምችለው? በጣም እኮ ነው የምትጎዳው። አንቺ ለራስሽ ልጅ እንደምታስቢ ለምንድን ነው ለቲና ማታስቢላት? ቆይ ግን ለምንድን ነው 10 ጊዜ ልጅሽ የምትለኝ? ኪያ ላንተስ ልጅ አይደለችም እንዴ? ነው ገና ለገና አካል ጉዳተኛ ስለሆነች በዚህ ልክ መጥላት አለብክ? ምንድን ያለፈ ታሪክ የምታነሺው? ሲጀመር እኮ ይኸውልሽ ትሰምኛለሽ? ሲጀመር ፈልገን ነው አይደል ልጅ የተከፋፈል ነው። አንቺ የምትፈልጊውን ወሰድሽ፣ እኔ የምፈልገውን ወሰድኩኝ። እኔ ኪያን የመረጥኳት አንተ አልፈልግም ስላልከ ነው እንጂ ቲናን ጠልቻት አይደለም። ሲቀጥል ደግሞ ለረጅም ዓመታት አድራሻን ቀይረ ነው እንጂ እኔ ሁለቱ እንዲነጣጣሉ አልፈልግም። እሺ አሁን ቆይ ምን ይሁን ነው የምትይው? ኪያን ለአንድ ጊዜም ቢሆን አግኝታችሁ ደስታዋን እንድታሳዩኝ እፈልጋለሁ። አዝናለሁ። እንደዛ በጭራሽ ማድረግ አልችልም እኮ። ለምን? ምክንያቱም ይኸውልሽ እሷን ለማስደሰት ብዬ ልጄን ማሳዘን ስለማልፈልግ ብቻ ነው። ለምን ታዝናለች? እንደውም እናትና እህቷ ስታገኝ በጣም ነው ደስ የሚላት። ቆይ ስለ ልጄ ልትነግሪኝ እየሞከርሽ ነው? አይደለም ኤፍሬም፣ ግን በቃሽ በእናትሽ። ከዚህ በኋላ ምንም እንድትይ አልፈልግም። እሺ ከዚህ በኋላ ማለት ነው እኔንም ሆነ ልጄን ለማግኘት እንዳትሞክሪ። አይ የምትይ ደግሞ ከሆነ ማለት ነው መጥፎ ሰው እንደሆነ ታስገድኛለሽ። ተግባባን? ይሄ ደግሞ የመጨረሻ ማስጠንቀቂያ ነው። ነግሬሻለሁ። እሺ
ልጄ ቆይ ግን በዚህ ሁኔታ እስከ መቼ ነው የምንቀጥለው? ለኔ ለእናትሽ ይቅርታ አታደርጊላትም? አውቃለሁ እኮ ጥፋት አጥፍቻለሁ፣ ግን እመኚኝ ከአቅሜ በላይ ሆኖብኝ ነው። ደግሞ የቱንም ያክል ብሞክር የፈለግሽውን ነገር ማሳካት አልቻልኩም። ለምን አልቻልሽ? እኔ ስለማይወዱኝ አይደለም? አይደለም ልጄ፣ ምክንያቱ ሌላ ነው እኮ። ንገሪኝ፣ ምንድን ነው? እሺ እነግርሻለሁ፣ ግን ከነገርኩሽ በኋላ ተስፋ መቁረጥ የሚባል ነገር አይቻልም። ይኸውልሽ የምነግርሽ ነገር ምንም ይሁን ምን እስከ መጨረሻ ድረስ ታግለን የምንፈልገውን ነገር ማሳካት አለብን። እሺ። ምን መሰለሽ? ደህና ነሽ የኔ ቆንጆ? ደህና ነኝ። እኔን አታውቂኝም? አላውቅሽም። ማን ነው? ሄለን እባላለሁ። ከዚህ በፊት አንድ አይተሽኛል። አላስታውሽኝም? ይኸውልሽ ስለ እኔና ስለ እህትሽ አባትሽ ምንም ነገር ነግሮሽ እንደማያውቅ አውቃለሁ። እናቴስ ብለሽ ስትጠይቂው ሞታለች እንደሚልሽም አውቃለሁ። አባትሽ እኛን ካንቺ ለማራቅ ያላደረገው ነገር የለም። አድራሻ ከመቀየር ጀምሮ እኔን እስከ ማስፈራራት ድረስ። እኔ ግን የእሱን ማስፈራራ ፈርቼ ሳይሆን ለልጆቼ ሲል ይሄን ሁሉ ጊዜ ዝም ብዬ ተቀምጫለሁ። አሁን ግን ሁሉም ነገር ከአቅሜ በላይ ስለሆነና ልጆቼ ተነጣጥላችሁ እንድትኖሩ ስለማልፈልግ ሁሉንም ነገር ለመጋፈጥ ወስኛለሁ። ለዛም ነው አንቺን ለማግኘት የፈለኩት። እና ቆይ እኔን ለምንድን ነው የፈለግሽ? እኔን ወስደሽ አባቴን ለመበቀል ነው? አረ በጭራሽ። እኔ ማንንም የመበቀል ፍላጎት የለኝም። እኔ የምፈልገው አንቺን ከልጄ ማገናኘትና የኔን እናትነት አምነሽ እንድትቀበይ ብቻ ነው። ስለዚህ እህቴን ካስተዋወቅሽን በኋላ ወደ ቤት ትመልሽኛለሽ ማለት ነው? አዎ መመለስ ከፈለግሽ ትችያለሽ። ስለዚህ በቃ ቶሎ ሰጅኝና እህቴን አስተዋውቂ። እሺ
ኤፍሬም፣ ልጅን አገኘሃት? ምን ቲና አንቺ ጋር ናት? አዎ። ቆይ ግን አንቺ ምን አባሽ ፈልገሽ ነው የሰርሻት? የምፈልገውንማ በደንብ ታውቃለህ። ሄለን አታደርጊው። ይኸውልሽ ተሳስተሽ የሆነ ነገር አደርጋለሁ ብትይ ማለት ነው አንቺንም ልጅሽንም ነው መገላችሁ። ምንም ችግር የለውም። የምትፈልገውን ነገር ማድረግ ትችላለህ። ግን ማወቅ ያለብህ ነገር ቲና ከዚህ በኋላ ስለኛ አውቃለች። ስለዚህ ምንም ነገር ብታደርግ በተዘዋዋሪ ቲና ነው የምትጎዳት። መቼም እናትና እህቷን ገለባት ደስተኛ አትሆንም አይደል? ቆይ እሺ አንቺ አሁን ከኔ ምንድን ነው የምትፈልጊው? የምፈልገውን ነገር ሁሉ አድርጌ ጨርሻለሁ። ስለዚህ በአንድ ሰዓት ውስጥ ቤት ድረስ ይዤ ልመጣለሁ። እስከዛ እዛ ሂድና ጠብቀኝ። የምርሽን ነው ልመንሽ? አዎ፣ ከዚህ ውጭ ምንም አማራጭ የለም። በል በቃ ሰላም ዋል። ይኸውልሽ ቲናዬ፣ አባትሽ ጋር መሄድ ከፈለግሽ ችግር የለውም ወስድሻለሁ። ግን ደግሞ አሁን ከሄድሽ ድጋሚ እናትሽን አታገኛቸውም። ለምንድን ነው የማላገኛችሁ? ምክንያቱም አባት ዛሬ የተፈጠረውን ነገር ማወቁ ስለማይቀር ድጋሚ እንድንገናኝ አያደርገንም። እና አባቴን ትቼ ከእናንተ ጋር እንድንሆን ነው የምትፈልጉት? አይደለም፣ እኛ የምንፈልገው ከኪያዬ ጋር ለተወሰነ ጊዜ ቦታ እንድትቀያየሩ ነው። ማለት አልገባኝም። አንቺ ለተወሰነ ጊዜ ከኔ ጋር ትቆያለሽ፣ ኪያዬ ደግሞ ከአባቷ ጋር ትሆናለች። ቆይ እንደዛ ማድረጉ ምንድን ነው ጥቅሙ? አንደኛ እኔና አንቺ ጥሩ የእናትና የልጅ ጊዜ እናሳልፋለን። እህትሽም ከአባቷ ጋር እንደዛው። ሁለተኛ ነገር ደግሞ እስከዛሬ በመካከላችን ለነበረው ክፍተት ማስተካከያ ይሆነናል። ግን እኮ አባዬ ከኔ ተነጥሎ አንድ ቀን ማደር አይችልም። እኔም እኮ ከኪያዬ ተነጥዬ ማደር አልችልም። ግን አሁን አንድ ስላለሽልኝ አይከብደኝም። ለሱም ደግሞ ኪያ አለችለት። እና ምን ታስቢያለሽ? እሺ በቃ ተስማምቻለሁ። ይህንን ደብዳቤ በንዴት ውስጥ ሆነክ እንደምታነበው አውቃለሁ እና በዚህ ሰዓት ምን እያሰብክ እንደሆነ መገመት አይከብደኝም። ግን ደግሞ ምንም አሰብክ ምንም መሆን ያለበት ብቻ ነው የሚሆነው። ከዚህ በኋላ ቲና ለተወሰነ ጊዜ እኔ ጋር ትቆያለች፣ ኪያ ደግሞ አንተ ጋር። ስለዚህ ከዚህ በኋላ የኔ ኃላፊነት ቲና ስትሆን ያንተ ኃላፊነት ደግሞ ኪያ ትሆናለች። እንደ አባት የሚገባትና የሚያስፈልጋትን ነገር ሁሉ የማድረግ ግዴታ አለብህ። ይህንን የማታደርግ ከሆነ ግን ቲናን እስከ መጨረሻው አታያትም። ኪያዬ ቲናና ብሎ ሲጠብቅ አንቺን ሲያገኝሽ ሊበሳጭብሽ ይችላል። ግን የሚበሳጭብሽ ስለሚጠላሽ አይደለም። እሺ እሺ እናት አትጨነቂ። እኔ ራሴን ለሁሉም ነገር ዝግጁ አደርጋለሁ። በጣም ጥሩ። እኔም የምፈልገው ይሄንን ነው። ሁል ጊዜ ጠንካራና ዝግጁ ሁኚልኝ። እሺ እሺ እናት። በቃ አሁን እኔ ልሂድ። የምትፈልጊው ነገር ካለ በቻልሽ አጋጣሚ ሱቅም ቢሆን ወጥተሽ ደውይልኝ። እሺ
እንኪ ምን ያደርግልኝ? የሚፈጠረው አይታወቅም። ያዡ ሄሎ ሄሎ። አቤት። ምንድነው የምትጨቀጭቀኝ? ይኸውልሽ መነጋገር ይኖርብናል። አይ ኤፍሬም፣ የመነጋገሪያ ጊዜያችን እኮ አለፈ። አሁንማ ወደ ተግባር ገብተናል። ይኸውልሽ የማይሆን ጨዋታ መጫወትሽን አቁሚ። አዝናለሁ፣ ግን እንደዚህ አይነት ጨዋታ እንድጫወት ያደረግከኝ አንተ ነህ። ቢያንስ አንድ ጊዜ ብቻ ተገናኝተን እናውራ። ባወራ ደስ ይለኝ ነበር፣ ግን አሁን ከቲኑ ጋር ከከተማ እየወጣ ነው። እየቀለድሽ ነው? ለምን እቀልዳለሁ? ኧረ የምሬን ነው። ካላመንከኝ ስደርስ ፎቶ ተነስቼ እልክልሃለሁ። እባክሽ ልለምንሽ። አትለምነኝ። መለመንክ ምንም ለውጥ ስለማያመጣ ጊዜን አታቃጥል። እና ደግሞ ስልኩን ልዘጋው ነው። ቆይ እንዳትዘጊው። ሄሎ ሄሎ ሄሎ። እሺ እናቷ ልጅ ሰላም ብለሽ ቁጭ ብለሽ ነኛል አይደል? ቆይ ግን የምለው ለምንድን ነው ወደ ቤትሽ ማትሄጂው? ልጄን ወስዳችሁ ሰላሜን ነሳችሁ አይደል? እሱ አልበቃም ብሎሽ እንደዚህ ፈልሳስ ብለሽ ትጠብቂኛለሽ? ለማንኛውም ይኸውልሽ አሁን ሌላ ችግር ሳይፈጠር ቀጥ ብለሽ ውጪ። የት ነው የምወጣው? እሱን አይመለከተኝ። እንድትወጪልኝ ብቻ ነው የምፈልገው። በቃ አንቺ ልጅ እየጠበኩሽ ነው። ውጪልኝ፣ ውጪልኝ። በጣም መሽቷል እኮ በአሁኑ ሰዓት ወጥቼ የት ልሄድ ነው? ሴትዮ በእናትሽ አሰሚ ምን ያሲ እሱ የኔ ጉዳይ አይደለም። በቤ ተነሽ፣ ውጪ ተነሽ። አባዬ እባክህ ተው። ቆይ አላሳዝንህም እንዴ? አባዬ ነው ያልሽ? ገና ለገና አባዬ ስለው ይተውኛል ብለሽ አስበሽ ነው? አይ እናቷ ልጅ እናትሽም ልክ እንደዚህ አይነት ቀመር ትወድ ነበር። እኔ ግን ይኸውልሽ በአንድ ጌም ሁለቴ አልበላም። እሺ ውጪ። እባክህ አባዬ እባክህ አላሳዝንህም እንዴ? ዝም ብለሽ ውጪ በእናትሽ። እባክህ መሽቷል እኮ።
ይኸውልሽ የሆነ ነገር ብትሆኝ ስለሚቆጨኝ ሳይሆን ጥሩ ሰው ስለሆንኩኝ ብቻ ዛሬ እዚህ ግቢ ውስጥ እንድታድሪ እፈቅድልሻለሁ። ነገ ግን ማለት ውልቅ ብለሽ ከዚህ ግቢ ትወጫለሽ። ተግባባን? አይሰማም እንዴ አንቺ? ጎበስ አይሽ፣ እንደዚህ ነው የሚባለው። እሺ ይኸውልሽ አሁን ለምጠይቅሽ ጥያቄ ትክክለኛውን መልስ ብቻ ትመልሽልኛለሽ። እሺ። እናትሽ የት ነው ያለችው? እሱን አላውቅም። ልትዋሺኝ እንዳትሞክሪ። በኋላ በራሴ መንገድ ከደረስኩበት ግን ጥሩ ነገር አይፈጠርም። እውነት እየዋሸሁ አይደለም። ምንም የማውቀው ነገር የለም። እዚህ ቤት ለምን ነው ይዛሽ የመጣችው? አባቴን አገናኝም ብዬ ስለለመንኳት። ሌላስ? ሌላ ምንም የለም። እሺ እዚህ ለምን ያህል ጊዜ ትቆያለሽ ብላ ነው ይዛሽ የመጣችው? ትክክለኛ ቀኑን አልነገረችም፣ ግን ለተወሰነ ጊዜ ትቆያለሽ ብለኛለች። ለተወሰነ ጊዜ? እሱን እናያለን። አባዬ አንቺ አባዬ አትበይ። እሺ ይቅርታ። እሺ ምን ፈለግሽ? ቁርስ ሰርቼ ነበር፣ አትበላም? ቆይ ምን አስበሽ ነው? ወይስ እናትሽ በመርዝ ግደው ብላ ነው የላከችሽ? የምን መርዝ? እሱንም አንቺን ልጠይቅሽ። ቆይ የኔ መብላት አለመብላት አሳስቦሽ ነው በዚህ ጠዋት ተነስተሽ ለኔ ቁርስ የሰራሽው? ወይስ ሌላ ነገር አስበሽ ነው? አንድ እውነታ ልንገርሽ፣ አንቺ እዚህ ቤት የምትቆዩ ማለት ነው
እናትሽ ልጄን እስክትመልስልኝ ድረስ ብቻ ነው። እስከዛ ድረስ ደግሞ ጸባይሽን አሳምረሽ መኖር የምትችይ ከሆነ ጸባይሽን አሳምረሽ ትኖራለሽ። አርፈሽ የማትቀመጪ ደግሞ ከሆነ ማለት ነው አውጥቼ ነው የምጥልሽ። ምን እየሰራሽ? ካልሲን እያጠብኩኝ። ማን አዘዘሽ? ቆይ ሲቀጥል ሳሎን ውስጥ ነው እንዴ የሚታጠበው? ይሄው ምን እንዳልስ መሰልሽው? መሬቱን ይው እስኪ። ውጭ እኮ ለማጠብ ስለማይመቸኝ ነው። ልክ እንደጨረስኩኝ እወለውለዋለሁ። ታዲያ ማጠብ ማቺ ከሆነ መተው ነዋ። ማን አዘዘሽ? እኔ ጠብልኝ ብዬሻለሁ። በያን ይዘሽ ውጪ። ፍጠኝ። ፊትሽ ግን እንደዛ አይመስልም። ምን ሆነሽ የተቋቆርሽው? አሞሻል እንዴ? ምንም አልሆንኩም። እየዋሸሽኝ አይደለማ? እውነትማ ምንም አልሆንኩም። እሺ በቃ ነይ ተነሽ እንሂድ። የት ነው የምንሄደው? እዚሁ አየር ምናምን ተቀብለን ትመጫለሽ። እሺ ግን ከመጣ ቢያጣኝስ? ችግር የለውም አያጣሽም። ምንም ሳንቆይ ነው የምትመጪው። እሺ በቃ እንሂድ። እሺ
ታዲያ እንዴት ነው? ከአባትሽ ጋር ጥሩ እየተግባባችሁ ነው? አዎ እናቴ፣ ከመጀመሪያው ይሻላል እና በቅርቡ ሁሉም ነገር ጥሩ ይሆናል ይመስለኛል። ግን ቲናስ እንዴት ነች? ቲናዬ በጣም ደህና ናት። ግን ብታይ ሰሞኑን አባቷን ናፍቋት ነው መሰለኝ በትንሽ በትልቁ ነው የምትነጫነጨው። አባቴንም በጣም ናፍቀዋለች። እንደውም ሰሞኑን ይሻላል እንጂ መጀመሪያ አካባቢማ በጣም ከብዶት ነበር። ትንሽ ጊዜ ነው እሺ የኔ ቆንጆ። ያንቺና የአባትሽ ነገር ይስተካከል እንጂ ሁሉም ነገር ወደ ነበረበት ይመለሳል። እሺ እሺ። ግን እንዴት ነው? እኔ አልናፈቅሽም እንዴ? አረ ናፍቀሽኛል። እንደውም በመጣች ስል ነው የመጣችው። አቤት እሸት፣ እውነት የምሬን ነው። በጣም ነው ናፈቅሽ የኔ ቆንጆ። እኔም በጣም ነው ናፈቅሽኝ። እሺ ኪዬ፣ አባትሽ ከጠየቀሽ ተገናኝተን እንደማናውቅ ነገር እሺ። ለምን? ምክንያቱም እንደምንገናኝ ካወቀ ከጀርባው ሌላ ነገር እንደምናስይርበት ነው የሚያውቀው። በዛ ላይ ደግሞ ከከተማ ወጥቻለሁ ብየዋለሁ። እሺ አልነግረውም። ግን አንቺም ስልክ ሲደውል አንሽለት እሺ። ለምንድን ነው የማነሳለት? እህቴ ስለምትናፍቀው እኮ ነው የሚደውለው። ደግሞ አንቺ እኔ እንደምትናፍቂ መተሽ እንደምታይ ሁሉ እሱ በስልክ ቢያዋራ ምን ችግር አለ? ባገናኛቸው እኮ ደስ ይለኛል። ግን ደግሞ ከቲና ጋር ካወሩ የማይሆን ነገር ነግሯት ከኔ ጋር ያጣላታል። እና ያጣላኛል በሚል ፍራቻ ልጅና አባት ልትለያይ ነው? በጭራሽ ኪዬ፣ እኔ ማንንም የማለየት ፍላጎት የለኝም። ግን እንደነገርኩሽ ሁለቱም ካገናኟቸው የማይሆን ነገር አይፈጠርም። የሆነ ነገር ለማግኘት ደግሞ የሆነ መስዋዕት መክፈል ያስፈልጋል። ለዛ ነው እሺ። አንቺ ደግሞ ትረጅኛለሽ። የት ነበርሽ? እዚሁ ነበርኩ። እዚሁ ማለት የት? ሱቅ። ሱቅ? ምን ልትሽ? ብስኩት ወይስ የቤት አስቤዛ? መልሽልኝ። ሱቅ ምን ልትሰሪ ነው የሄድሽው እያልኩሽ። ከእናትሽ ጋር ነበርሽ አይደል? መጀመሪያ ወደዚህ ቤት ይዛሽ ስትመጣ ማለት ነው ለምን ይዛሽ እንደመጣሽ ጠንቅቄ ያውቅ ነበር። ቆይ ግን እናንተ ሰዎች ከኔ ምንድን ነው የምትፈልጉት? እስኪ የምትፈልጉትን ንገሩኝና ማለት ነው ልስጣችሁና ከህይወቴ ውልቅ ብላችሁ ውጡ። እኔ ከአንተ የምፈልገው አባትነትን ብቻ። ቆይ የትኛው አባትነት ነው በሴራ ሲገኝ ያየሽው? የምር አባትነትን የምትፈልጊው ቢሆንማ ከእናትሽ ጋር በጀርባ በኩል በሴራ አትጠመጠሚም ነበር። ኧረ አባዬ፣ እኛ ምንም ያሴርንብህ ነገር የለም። አባዬ አትበይ አንቺ። እኔ ያንቺ አባት አይደለሁ። አሁን ሌላ ወሬ አልፈልግም። እናትሽ የት እንዳለች ብቻ ንገሪኝ። አላውቅም። አላውቅም ነው ወይስ አልናገርም? አላውቅም። ልጅ ሰምኛለሽ? እያስገደልሽኝ ያለሽ። ማርያምን አላውቅም። ስለዚህ ጸባይ አልወደደልሽ ማለት ነው። ቅድም የት ነበር የሄድሽው? አንድ የመጨረሻት ጉዳይ ነበረች፣ እዛ ሄጄ ነው። ግን መቼ ነው አባቴ ጋር የምትወስጂኝ? የምር በጣም ነው የናፈቀኝ። ሁሉም ነገር ሲስተካከል በቅርቡ ታገኛለሽ። ቆይ በቅርቡ ስንት ጊዜው ነው? ግፋ ቢል ከዚህ በኋላ አንድ ወር። አንድ ወር እኮ በጣም ብዙ ነው እንዴ እኔ ቆንጆ። እንዲሁም ከምንፈልገው አንጻር እኮ አንድ ወር በጣም ትንሽዬ ናት። አይደለም፣ አንድ ወር በጣም ብዙ ነው። ቆይ ይሄ ቤተሰብ አንድ እንዲሆን አትፈልጊም? ፈልጋለሁ። ታዲያ እኔ ቆንጆ ይሄ እንዲሁም ከፈለግሽ አንድ ወር መታገስ ያቅትሻል? ከአንድ ወር በኋላ ሁሉም ነገር ይስተካከላል ይመስለኛል። አየሽ፣ አንቺ ራስሽ እርግጠኛ አይደለሽ። በዚህ ጉዳይ ላይ እኮ ማንም ሰው እርግጠኛ ሊሆን አይችልም። ለምን? ምክንያቱም ዋናውን ስራ የሚሰራው ፈጣሪ ስለሆነ። አየሽ፣ እኛ ለሰበቡ እንለፋለን እንጂ ከኛ የሚጠበቅብን እያደረግን
ቀሪውን ፈጣሪ አንተ አሳካልን እያልን መጸለይ ብቻ ነው ያለብን። አንቺ ጦስ እንዳትሆንብኝ እውነቱን ብቻ ንገሪኝ። የት ነው ያለችው? የምሬን እኮ ነው። የት እንዳለች አላውቅም አልኩህ እኮ። ቆይ ለምንድን ነው የማታምነኝ? ለምንድን ነው የማምንሽ? አላምንሽ። እንዴት ብዬ ነው የማምንሽ? ሱቅ ነኝ ብለሽ ሄደሽ አገኘሻት አይደል እንዴ? ቆይ አንቺ ስታይ ሞኝ ነው እንዴ የምመስልሽ? የት እንዳለች ንገሪኝ። ለቅድሙ ይቅርታ፣ የአሁኑም ግን የምሬን ነው። ታይ ግን አንቺ በእጄ ሰበብ ትሆኛለሽ። እውነታውን ብቻ ንገሪኝ። የምር አላውቅም። እሰራልሻለሁ። እሺ ደግሞ ወዴት? በረንዳ ላይ። ጎበስ አየሽ፣ ሰው ቦታውን ሲያውቅ በጣም ጥሩ ነው። ኢጃ ደህና እደር። ምን አገባሽ አንቺ ብለሽኝ ነው ማድረው። ሟርተኛ ኢጃ ማንስ ደግሞ በሩ ዝጊው። ዶክተር እንዴት ነች? ምን ሆነ? አባቷ ነኝ። ና ተከተለኝ። አዝናለሁ። የምርመራ ውጤት እንደሚያሳየው ከሆነ ልጅ ከፍተኛ የሆነ የልብ ህመም አለባት። ምን? ስለዚህ እንድትድን ከተፈለገ በአስቸኳይ ቀዶ ጥገና ማድረግ አለባት። ለዚህ ደግሞ ከ2 ሚሊዮን ብር በላይ ያስፈልጋል። ከ2 ሚሊዮን ብር በላይ? አዎ፣ ደግሞ በሽታው ጊዜ የሚሰጥ አይደለም። ስለዚህ ደግሞ በተቻላችሁ መጠን ብሩን አምታችሁ በጊዜው ሕክምና የሚጀመርላት መልካም ነው። እህቴ ትምህርት ጎበዝ ናት በጣም። ብታይ ሁሉ ጊዜ አንደኛ ነው የምትወጣው። ታድላ እንዴ! አንቺስ? እኔ ለትምህርት አልተፈጠርኩም። አይደለም አንደኛ ለወጣ ይቅርና ከ15ኛ በታች እንኳን ወጥቼ አላውቅም። እንዴ የምርሽን ነው? አዎ፣ ሲጀመር እኔ ለአባቴ ስል ነው እንጂ የምማረው የኔ ፍላጎት። ታዲያ ምንድን ነው መሆን የምትፈልጊው? ሞዴሊንግ ተምሬ ሞዴል ነው መሆን የምፈልገው። የኔ ቆንጆ፣ ታዲያ እኮ ይሄንን ከትምህርትሽ ጎን ለጎን ማስኬድ ይቻላል። ሄሎ፣ የት ሆስፒታል ነው ያላችሁት?
እባክህ እንዴትም ብለህ ልጄን አደረልኝ። እኔ ሁሉ ብርቄትም አምጥቼ ልሸፍን አልችልም። እንደዛ ከሆነ ለመንግስት ሆስፒታል ሪፈር ልጻፍላችሁ። የመንግስት ሆስፒታል ልጄን በነፃ ያክምልኛል? ማከም ያክሙላችኋል። ወረፋው ግን ከ1 ዓመት በላይ ነው የሚቆየው። ምን? 1 ዓመት ሙሉ ልጄ በዚህ ሁኔታ ውስጥ ትቀጥል ነው? እሱንም እድለኛ ከሆነች ነው። አሁን ባለችበት ሁኔታ ከሆነ በዚህ 2 ወር ውስጥ ቀዶ ጥገና ማድረግ አለባት። እሺ እናቷ ልጅ ሰላም ብለሽ ቁጭ ብለሽ ነኛል አይደል? ቆይ ግን የምለው ለምንድን ነው ወደ ቤትሽ ማትሄጂው? ልጄን ወስዳችሁ ሰላሜን ነሳችሁ አይደል? እሱ አልበቃም ብሎሽ እንደዚህ ፈልሳስ ብለሽ ትጠብቂኛለሽ? ለማንኛውም ይኸውልሽ አሁን ሌላ ችግር ሳይፈጠር ማለት ቀጥ ብለሽ ውጪ። የት ነው የምወጣው? እሱን አይመለከትም። እንድትወጪልኝ ብቻ ነው የምፈልገው። በቃ አንቺ ልጅ እየጠበኩሽ ነው። ውጪልኝ፣ ውጪልኝ። በጣም መሽቷል እኮ በአሁኑ ሰዓት ወጥቼ የት ልሄድ ነው? ሴትዮ በላ አሰሚ ምን ያሲ እሱ የኔ ጉዳይ አይደለም። በቤ ተነሽ ውጪ። አባዬ እባክህ ተው። ቆይ አላሳዝንህም እንዴ? አባዬ ነው ያልሽ? ገና ለገና አባዬ ስለው ይተውኛል ብለሽ አስበሽ ነው? አይ እናቷ ልጅ እናትሽም ልክ እንደዚህ አይነት ቀመር ትወድ ነበር። እኔ ግን ይኸውልሽ በአንድ ጌም 2 አልበላም። እሺ ውጪ። እባክህ አባዬ እባክህ አላሳዝንህም እንዴ? ዝም ብለሽ ውጪ በእናትሽ። እባክህ መሽቷል እኮ። ምን እየሰራሽ? ካልሲን እያጠብኩት። ማን አዘዘሽ? ሲቀጥል እንዴት ነው ሳሎን ቤት ውስጥ እንደዚህ አይነት ነገር የሚታደርገው? ውጭ እኮ ለማጠብ ስለማይመቸኝ ነው። ልክ እንደጨረስኩኝ እወለውለዋለሁ። ታዲያ ማጠብ ማቺ ከሆነ መተው ነዋ። ማን አዘዘሽ? እኔ ጠብቂኝ ብዬሻለሁ። በያን ይዘሽ ውጪ።
አባዬ አንቺ አባዬ አትበይ። እሺ ይቅርታ። እሺ ምን ፈለግሽ? ቁርስ ሰርቼ ነበር አትበላ? ቆይ ምን አስበሽ ነው? ወይስ እናትሽ በመርዝ ግደው ብላ ነው የላከችሽ? የምን መርዝ? እሱንም አንቺ ልጠይቅሽ። ቆይ የኔ መብላት አለመብላት አሳስቦሽ ነው በዚህ ጠዋት ተነስተሽ ለኔ ቁርስ የሰራሽው? ወይስ ሌላ ነገር አስበሽ ነው? አንድ እውነታ ልንገርሽ፣ አንቺ እዚህ ቤት የምትቆዩ ማለት ነው እናትሽ ልጄን እስክትመልስልኝ ድረስ ብቻ ነው። እስከዛ ድረስ ደግሞ ጸባይሽን አሳምረሽ መኖር የምትችይ ከሆነ ጸባይሽን አሳምረሽ ትኖራለሽ። አርፈሽ የማትቀመጪ ደግሞ ከሆነ ማለት ነው አውጥቼ ነው የምጥልሽ። እባክህ ኤፍሬም፣ እባክህ ልጄን አድንልኝ። ብትወዳትም ባትወዳትም እኮ ልጅ ናት። የሆነ ነገር አድርግ እባክህ። እኔ ሁሉም ነገር ከአቅሜ በላይ ሆኗል። አይኔ እያየ ልጄን ላጣት ነው። እባክህ አድንልኝ። የአሁኑ ሳይሆን ያሳለፍነውን ደጉ ጊዜ አስበህ የሆነ ነገር አድርግ እባክህ ኤፍሬም፣ እባክህ ልለምንህ። ሄራማን እባክህ ቤቱን አስቸኳይ የሚገዛኝ ሰው እንድትፈልግልኝ ነበር። አዎ ለአንድ ሕክምና ፈልጌው ነው። እሺ ወንድሜ፣ እሺ አመሰግናለሁ። እሺ አሁን ያስጠራሁሽ አዲስ ነገር ስለተገኘ ነው። ምን አዲስ ነገር ተገኘ ዶክተር? የሕክምናውን ወጪ የሚሸፍን ሰው ተገኘ እንዴ? አዎ ተገኝቷል። የምር ነው ዶክተር? አዎ። ወይኔ ደስ ሲል። በጣም ይቅርታሽ፣ ስሜታዊ ስለሆንኩ ነው። ችግር የለውም። ማን ነው ግን ወጪውን የሸፈነው? አባቷ ነው። አባቷ ኤፍሬም? እስከ ዛሬ ድረስ እንደ አባት ማድረግ ያለብኝን ነገር ሳላደርግልሽ ቆይቻለሁ። ምክንያቱም ምንም ማንንም ከበደልኩት በላይ አንቺን በድዬሻለሁ። ስለዚህ ይቅርታ እንድታደርጊልኝና ጥፋቴን እንዳርም የመጨረሻ እድል እንድትሰጪኝ እፈልጋለሁ። እኔ አልተቀየምኩም። ደግሞ ምንም ቢያጠፋ አባት ልጁን ይቅርታ ይጠይቃል። ያለፈው አልፏል። ለሚቀጥለው ጥሩ አባት ኮንክልኝ ይበቃል።